ቤት ተቋም የቆመበት መዋቅሩን ቅርጽ የያዘበት መስቀያውን ተሸካሚ አምዱን ማወቅ ቢቻል ጥሩ ነው አይደለም፣ የግድ አስፈላጊ እንጂ። ለምን ሳናውቅ ልንነቅለው ንቀን ልናፈርሰው ሲፈርስም ሊወድቅብን ቤተሰባችንን ሊበትንብን ይችላልና። ለመኖሪያ ቤት ህንፃ አምዱ ኮለኑ ምሰሶ ሰቀላው መዋቅሩ እንደሆነ ለትዳር ቤቱም ወሲብ የሚቆምበት የሚሰቀልበት አምዱ ነው። አለበለዚያ ተሽመድምድ ወዳቂ ነው። እንዴት እንደሆነ እናያለን። ዮጊ ገላ ሳሙና እንደተለመደው ላለፉት 6 ዓመታት ሳዘጋጀው የቆየሁት ሳሙና ነው። እኔም ሆንኩ ቤተሰቦቼ ስንታጠበት የቆየ ነው። ከልጆቼ ጋር ከወዳጆቼ ጋር ስንታጠበት የቆየንበት ሳሙና ነው። ኤዲብል ከሆኑ ምግቦች ዘይቶች አዘጋጀዋለሁ። በጣም ሞይስቸራይዚንግ ነው። ቆዳን፣ ፀጉርን ተፈጥሯዊ ወዛቸውን ይዘው እንዲቆዩ እንዲጠብቁ ያደርጋቸዋል። በ175 ግራም ተዘጋጅቷል። ከኬሚካል ነፃ ነው። በተቻለ መጠን ለአረፋ ማውጫ፣ ማድረቂያ፣ ለቀለም፣ ለሽታ ብለን ምንም የምንጨምርበት ኬሚካል የለም። ከዚህ የተነሳ ቆዳችን ከነዛ ሊጨመሩ ከሚችሉ ግብአቶች የተነሳ ሊደርስበት የሚችለውን የጎንዮሽ ጉዳት ያስቀርልናል ማለት ነው። በ175 ግራም 300 ብር ይሸጣል። የምታገኝበትን አድራሻ ጉግል ማፕ አድራሻ እዚህ ቪዲዮ ዲስክሪፕሽን ስር አስቀምጥልህና እዛ ሄደህ መግዛት ትችላለህ። እግረ መንገድህን ይህንን ቻናል ማገዝ ትችላለህ ማለት ነው። መልካም እንግዲህ ጀግናው እንዴት አለ? ያው ይሄ ከሌሎቹ ተከታታይ የወሲብ ጉዳይ ትምህርቶች ጋር የተያያዘ ይሆናል። ይህም የራሱ ኤክስፒሪየንስ ነው። በተለይ አብዛኛዎቹ የምነግርህ ነገር አብዛኛዎቹ ከማለትም ሙሉ በሙሉ ማለት እችላለሁ የምነግርህ ነገር የራሴ ኤክስፒሪየንስ ነው። እኔ የትዳር አማካሪ አይደለሁም። ማስትሬትና ዶክትሬት የሰራሁበት ጉዳይ አይደለም። በትዳር ጉዳይ ላይ አማካሪና መካሪ ሽማግሌም ስትፈልግም ሌላ ቦታ ሄድ። የሃይማኖትም አባት የለኝም። ምንም አይነት የሃይማኖት የቴዎሎጂ ትምህርት እውቀት የለኝም። ከዚህ የተነሳ እንደዚህ አይነት ምክሮችም ከፈለክ ወደሚመለከታቸው ሰዎች መሄድ ትችላለህ። እኔ ጀስት ታላቅ ወንድም ነኝ። በህይወት መንገድ ስወጣ ስወርድ ስነሳ ስወድቅ የነበርኩኝ ሰው ነኝ። ከዛ የተነሳ ለታናሽ ወንድሜ የማስቀምጠው ነገር አለ፣ የማካፍለው ነገር አለ። አይ ቲንክ ሌሎች ላይነግሩት ይችላሉ። አይነግሩትም ብዬ ባልደመድምም ላይነግሩት ይችላሉ። ስለዚህ ከኔ ስህተቶች መማር ይችላል። ቢያንስ ጥንካሬውን እንዳው ለጊዜው ብቶ ከኔ ስህተቶች መማር ይችላል በሚል እነዛን ታርሜ ተነስቼ ያገኘኋቸውን እውቀቶች አካፍላለሁ። ስለዚህ የዛሬውንም የወሲብ ጉዳይ እንደዚሁ አንድ ፕሌሊስት ውስጥ እናስቀምጠዋለን እና ከዛ ጋር የተያያዙ ጥያቄዎች ወይም ደግሞ መረጃዎች ስትፈልግ እየከፈትክ ታዳምጣቸዋለህ ማለት ነው። ወደፊትም እንደዚሁ እየጨመርንባቸው እንሄዳለን። በይበልጥ ትኩረት እንግዲህ ማድረግ የፈለኩት አሁንም ዛሬም ወሲብ የትዳሩ የጀርባ አጥንት እንደሆነ አጽንኦት ሰጥቼ ላወራበት ፈልጌ ነው። እንግዲህ ወሲብ ጤናማ ግንኙነት አይደለም። ጠንካራ የሆነ አንድነት ውህደት ላላቸው ባልና ሚስቱ የሚጣበቁበት የሚገናኙበት ላይክ እንደ ማስዲሽ እንደ ሙጫ ብለህ አስበው። ትዳር ለተባለው ተቋም ግን የጀርባ አጥንት ነው። ትዳርን አስ ኢንስቲትዩት እንደ ተቋም ስታየው ለዛ የጀርባ አጥንት ነው። እነሱ ግን የሚዋደዱበት የሚዋሃዱበት ወደ አንድነት የሚመጡበት መጣበቂያቸው ነው። ተፈጥሯዊ የወሲብ ፍላጎትን በምንም አይነት ምክንያት አንተም አስበው ፈቅደው ወይም ደግሞ እሷ አስገድዳ ሴቷ አስገድዳ ወይም ደግሞ ሌላ ሶስተኛ አካል መካሪ ነኝ ብሎ መክሮህ አፍነው የምትኖር ከሆነ ትዳርህን እየጎዳኸው ነው። ትዳር ተቋሙን እየጎዳኸው ነው። ያ የጀርባ አጥንት የሆነውን ወሲብን እየሰበርከው ነው። ስለዚህ ተቋሙ እየተጎዳ ነው። ሁለተኛ ነገር ደግሞ በአንተና በሚስት መካከል የሚፈጠረው አንድነትና ውህደት ደግሞ እየላላ ነው የሚመጣው። ተረት ተረት ነው። ወሲብ የሌለበት ትዳር ይቆማል፣ ምንም አይሆንም የሚባለው ከእኛ ከወሲብ በላይ ነው። አንድነታችን፣ ፍቅራችን ከወሲብ በላይ ነው። ተረት ተረት ነው። ኖርን የሚሉ ሰዎች ካሉ በቃ የራሳቸው ጉዳይ ይኑሩ፣ አይመለከትህም አንተ። እነዛ ኤክሴፕሽናል ናቸው። ምናልባት ብትመረምረው ብዙ ጉድ አለው ውስጣቸው። ያንን ጉድ አይነግሩም። ብዙ ጊዜ እኛ ማህበረሰብ ውስጥ እኮ ብዙ ገበናችን ድብቅ ነው። ነገራችንን ግልጽ ማውጣት አንፈልግም። ታናናሾቻችን ከኛ ገበና እንዲማሩ አንፈልግም። ከኛ ስህተት፣ ከኛ ድክመት እንዲማሩ አንፈልግም። እኛ ታጥነን የወጣን ንጹህ ሰዎች አድርገን ነው ራሳችን የምናስበው። ስለዚህ በትዳሩ ውስጥ አጅሬ በወር አንድ ጊዜ ወሲብ አድርጎ ሲያበቃ እኔ እኮ ብዙም አይደለሁም፣ ያን ያክል እኮ ለትዳር ወሲብ አስፈላጊ አይደለም፣ የሆነ ከሚስቴ ጋር በወር አንዴ ነው የማደርገው ይላል። ቁጭ ብላችሁ ብትመረምሩት ግን ኢንትሮጌት ብታደርጉት ግን ይከለከላል፣ ወይም ደግሞ አይችልም። አቅመቢስ ነው። አቅመቢስ ከመሆኑ የተነሳ ይከለከላል። ወይም ደግሞ በቃ በተለያየ ምክንያት ትከለክለዋለች ሚስቱ፣ ወይም ደግሞ እሱ አቅም የለውም አሁን እንዳልኳችሁ። ይህንን ግን አጽድቆ ራሱን አሳምኖ እንደገና እናንተን ለማሳመን ይሞክራል። ነግሬያቸዋለሁ ከዚህ በፊት በተደጋጋሚ ገጥሞኛል። ዘሶኮልድ ትዳር መካሪና አማካሪ ነን ባዮች
20 ዓመት በትዳር ኖሬያለሁ፣ 10 ምናምን ዓመት በትዳር ኖሬያለሁ። ወሲብ ያን ያክል አስገዳጅ አስፈላጊ አይደለም። ይሄው እኛ ምናምን። ይሄ ማህበረሰብ መግደል ነው። ማህበረሰብ ማጥፋት ነው። ማህበረሰብን፣ ትውልድን ማኮላሸት ነው። በተለይ ወንዱን መስለብ ነው። የተሰጠህን ወሲብ ተፈጥሮውን፣ ጠባዩን እወቀው፣ ባህሪውን እወቀው ብቻ አይደለም፣ ሰልጥንበትና አበልጽገው። ከዛ ጽድቅ ስራበት፣ ግዳጅህን ተወጣበት፣ እሷን አሳርፋት። ይሄ ሊሆን ሲገባ ማፈን ምንም መንፈሳዊ ጽድቅ አያመጣም። ሲጀመር ወሲብ ማድረግ ካልፈለግን ማፈን አይደለም። አንድን ነገር ማፈን ማለት ያ የታፈነ ነገር ተጠራቅሞ የገነፈለለት ታፍኖ በቆየበት ጊዜ የለም መልካም ነበረ እንዳልተባለ የገነፈለ ጊዜ አካባቢ ሁሉ ካፋኙ ከራሱ አካል ከታፈነውም ከራሱ አካል አልፎ አካባቢውን በሙሉ የሚበክል አይደለም፣ የሚጎዳም ጭምር ነው የሚሆነው። ስለዚህ ወሲብን ማፈን፣ ሰርፕሬስ ማድረግ ስልጣኔ አይደለም፣ መንፈሳዊነትም አይደለም። ስለዚህ ሰልጥንበት። የምግብ ፍላጎትን እንደምትሰለጥንበት፣ በፈለከው ጊዜ እንደምትሰጠው፣ በፈለከው ጊዜ እንደምትነሳው፣ በነሳው ጊዜ ዝም ሊል እንደሚችል፣ አንዳንድ ጊዜ ደግሞ ሊጨቀጭቅህ እንደሚችል አውቀህ በዛ መልክ ሰልጥንበት። የወሲብ ፍላጎትን ማፈን ከነጭራሹ እንዲጠፋልኝ ይፈልጋሉ እያሉ መከልከል አጉል በራስ ላይና በትዳር ላይ በልጆች ላይ በማህበረሰብ ላይ ጥፋትን ማምጣት ነው። በጭራሽ ሊታፈን የሚገባ አይደለም። ስለዚህ እንዴት ነው መሰልጠን ያለብኝ? እሱ እንግዲህ የዚህ ቪዲዮ ዓላማ አይደለም። ወሲብ በትዳር ውስጥ በተለይ ወንድ ልጅ ያስፈልጉኛል እፈልጋቸዋለሁ ከሚላቸው ከ1 እስከ 3 ዝርዝር ብናስቀምጥ አንደኛ ባይሆን ሁለተኛ ሊሆን ይችላል። ሁለተኛ ባይሆን ሶስተኛ ሊሆን ይችላል። በእርግጠኝነት ግን ከሶስተኛው አይወጣም፣ አያልፍም። አንደኛ ባይሆን ሁለተኛ ሊሆን ይችላል። ሁለተኛ ባይሆን ሶስተኛ ሊሆን ይችላል። ጠላት ይህንን ያውቃል። ለወንድ ልጅ ወሲብ ምን ያክል ቦታ እንዳለው ጠላት ያውቃል። ስለዚህ በእነዚህ ስለ ትዳር እናስተምራለን፣ ዘመናዊነት እናስተምራለን፣ መንፈሳዊነት እናስተምራለን በሚሉ ሰዎች በኩል ምንድን ነው የሚመጣው? በትዳር ውስጥ ያን ያክል ወሲብ አስፈላጊ አይደለም፣ ፍቅሩ ይበልጣል። ምንድን ነው ፍቅሩ? ፍቅር ማለት ምንድን ነው? ፍቅሩ ይበልጣል፣ መተሳሰቡ ይበልጣል እየተባለ ይመከራል። እሱ ብቻ አይደለም የሚመከሩ፣ እሷም ትመከራለች። እሷ ስትመከር እሱ ብቻው መወሰን እንደማይችል ስለፈለገ ብቻ እንደማይፈጸምለት አስቀድሞም ይነገረዋል። እሷም ስልጣን እንዳላት ይነገረዋል። ግጭቱ ምን ያክል እንዴት እንደሚጀመር ያ ግጭት ሲፈራ ያ ወንድ ንክር ያለ ምስኪን ይሆናል። ጸጥ አንገቱን ደፍቶ ይኖራል። ካገኘ እሰየው፣ ካጣ ተደፍቶ ያድራል። ይሄ 1 ቀን 2 ቀን ሲባል እንደ ቀልድ ወራት፣ ዓመታት ይቆጠራሉ። ብዙ ቤቶች አሉ። በጣም እኮ አሳፋሪ ነገር ነው። እኔ ከወሲብ ፍላጎቴ ማረፍ ፈልግ የትም ከማንም ጋር መተኛትን አልፈልግም ብዬ የገባሁበት ትዳር ውስጥ በወሲብ ተከልክሎ መኖር ያ ወንድ ልጅ ተፈጥሯዊ አቅሙን፣ ተፈጥሯዊ ችሎታውን፣ ተፈጥሯዊ ኃይሉን፣ ተፈጥሯዊ ወኔውን እንዳይገልጸው፣ እንዳያወጣው፣ እንዳይጠቀምበት ማድረግ ነው። ለወንድ ልጅ እንደዛ ነው። ወሲብ እሱን ኢነርጀቲክ፣ እሱን ወኔያም አድርጎ ጉልበተኛ፣ ኃይለኛ አድርጎ ወደ ዓለም የሚያሰማራው ነው። ወደ ዓለም ሲወጣ በሙሉ ወኔ በሙሉነት ደረቱን ነፍቶ እንዲወጣ ያደርገዋል። ስጋዊ ነው፣ ስጋዊ ነው። ምንም ጥርጣሬ ወይም ጥያቄ አይፈጥርም። ግን የተፈጠረልን ነገር እኮ ነው፣ የተሰጠን ነገር ነው። እንድንጠቀምበት፣ እንድናተርፍበት የተሰጠን ነገር ነው፣ እንድንጎዳበት አይደለም። ስለዚህ ለወንዱ ልጅ ወሲቡ አስፈላጊ ከሆነ ሴቷ ደግሞ እሱን ለመርዳት ከመጣች እሷ ለሱ መስጠት ዲዩቲዋ ይሆናል ማለት ነው፣ ስራዋ ይሆናል ማለት ነው። ስራ፣ ሪስፖንሲቢሊቲ፣ ዲዩቲ፣ ኃላፊነት፣ ግዴታ የምንለው ነገር አለ አይደለ? እሱ ነው። ይህንን ግዴታ የምትወጣበት ጸጋ አላት፣ ምንም ጥርጥር የለው። ይህን ግዴታ የምትወጣው ዓላማ ስላላት ነው። ከዚህ ግዴታ ባፈነገጠች ቁጥር፣ ከዚህ ግዴታ በዘገየች ቁጥር፣ በዛ ትዳር በተባለው ተቋም ውስጥ ያላትን ኃላፊነት በናቀችና በጣለች ቁጥር ያ ትዳር ተቋሙ እየወደቀ እየፈረሰ እየሞተ መሄዱ እርግጥ ነው። ጠላት ይህንን ያውቃል። ዛሬ አጽድቆ እነዚህ መምህራን ተብዬዎችን ግቶብናል።
ውጪ አይደለም፣ በአደባባይ አይደለም። በቤተ ክርስቲያን ውስጥ የምታገኟቸው የትዳር አስተማሪዎች ራሳቸው ወሲቡ ቁጭ ብሎ በመነጋገር በመግባባት እሷ ካልፈለገች አልፈለገችም ማለት ነው። እሷ ሳትፈልግ ልታረግ አትችልም። ገለመኔ ገለመኔ። ያው ጊዜያችን የወዳደሮች መናኸሪያ ሆኗል። አገራችን የወዳደሮች መናኸሪያ ሆኗል። ወዳደሮች ላይ ወድቀናል። ነገ ከነገ ወዲያ እንደዚህ አይነት ወዳደሮች እንዳናሳድግ ነው እያስጨነቅኳቸው ያሉት፣ እየነገርኳቸው ያሉት። እኔ ወዳደር አላሳድግም። ልጄ በየትኛውም አጋጣሚ ወዳደር ቢሆን በአፍጢሙ ቢደፋ ለሆዱ ሲል ቢልከሰከስ ይጥፋ ከዚህ ነው የምለው። ልጅ አይባልም። ፍርድ ቤት ሄጄ ልጅነቱን ላላነሳ እችላለሁ፣ ግን ልጅ እንዲባል አልፈልግም። ከስር ያባርረዋለሁ። ይሄ በእርግጠኝነት ነው የምነግርህ። ሆዱ ቡቡኒ አልልም። ስነ ስርዓት ከሌለው ስነ ስርዓት የለውም። ስነ ስርዓት ይዞ እንዲያድግ እፈልጋለሁ። ስለ ሆዱ ሲል ለጠላት በምንዳ ተገዝቶ የራሱን ወንድሞች፣ እህቶች፣ እናት ወገኑን የሚሸጥ የሚደልል ደላላ እንዲሆን አልፈልግም። አስመሳይ እንዲሆን አልፈልግም። ሺህ ጊዜ ለምን መንፈሳዊ ሆነ አስመሳይ እንዲሆን አልፈልግም። ይሄ በወንድነት ኢሴንስ የሚመጣ አይደለም። በወንድነት ተፈጥሮ ውስጥ የሚመጣ አይደለም። እግዚአብሔር አባታችን አምላካችን ወንድነታችን ውስጥ እንደዚህ አይነት ነገር አላስቀመጠም። ወይም ደግሞ ወደዚህ ማንነት የሚያድግ ሀሳብና ፈቃድ አልነበረውም የለውምም። ስለዚህ እኛም ኬትም ልናመጣው አንችልም። ይሄ ከጠላት ጎትተን የምናመጣው። እኔ በተለያየ አጋጣሚ ከተለያዩ ልጆች ጋር እንገናኛለን። አሁን ከወሲብ ጋር በተገናኘ በተለይ አሁን ከበፊቱ በጣም ቁጥብ ነኝ ከሰው ጋር ያለኝ ግንኙነት። ግን በፊት በምንገናኝበት ጊዜ ከኔ በላይ ደህና ኑሮ ያላቸው ሰዎች፣ ከኔ በላይ ደህና አቺቭመንት ያላቸው ሰዎች ላይክ ፋይናንሻል አቺቭመንት በሉት፣ አካዳሚክ አቺቭመንት በሉት፣ ሌላም ስታዩቸው በቃ እንደዛ በቃ የሚባሉ ሰዎች እንግዲህ እንደ አቺቭመንት ዓለም ላይ ዛሬ እንደዛ ስለሆነ የሚነገረው ይሄ ነው ያላቸው ሰዎች ቁጭ ብለን ስናወራ በጣም የሚያሳዝን ታሪክ ነው የምትሰሙት። ላይክ ይሄ ሰውዬ ደጅ ጠንቶ ነው ወሲብ የሚያገኘው። ለምን ሂዳዝናፍቱ መሆን የለበትም። ደጅ መጥናት አይጠበቅበትም። አንድ የቤተክርስቲያን የቅድመ ጋብቻ ትምህርት ላይ ሰምቻለሁ። የሴትና የወንድ ስጋዊ ተፈጥሯችን ፍጹም የተለየ ነው። አንተ ስታይ ቶሎ ሊሞቅ ይችላል፣ እሷ ግን እንደዛ አይደለችም። ምናልባት ዛሬ ልትተኛ ትላንትና ጀምሮ ማሟሟቅ አለብህ። ሁሴድ ሰው ከየት የመጣ ይሄ ወፍ ዘራሽ ትምህርት ነው? እንዴት ነው? እንዴት አድርጎ ነው ቆይ ቤተክርስቲያን ውስጥ የገባው እንደዚህ አይነት ትምህርት? እኔ እኮ የማይገባኝ ነገር ይሄ እኮ ቶታል ውሸት እኮ ነው፣ የነጭ ውሸት። ለሴቷ ምን እየተደረገች ነው? ኢምፓወር እየተደረገች ነው። ምን እንድታረገው? እሱን ኢማስኩሌት እንድታረገው፣ እንድትሰልበው፣ ሰላቢው እንድትሆን፣ የራሱ ሚስት ሰላቢው እንድትሆን እየተደረገች እኮ ነው። አይደለችም። ከትላንትና ጀምሮ የምትሟሟቅ አይደለችም። ተፈጥሯ እንደዛ አይደለም እንዴ? የትላንትና አባቶቻችን እንደዛ ነው እንዲኖሩት። ነገ ልተኛት ዛሬ ላሟሙቃት የሚባል ነገር የለም። ዲዩቲ ነው። ሰው አስቦ ዲዩቲ ነው ካለ ይህንን ነገር እንዴት አድርጌ እፈጽመዋለሁ፣ ይህ ኃላፊነት ተሰጥቶኛል፣ ይህን ኃላፊነት እንዴት አድርጌ በብቃት እወጣለሁ ብሎ ራሱን ያዘጋጃል እንጂ ኃላፊነቴን እንድወጣ አዘጋጁኝ ይባላል እንዴ? አይባልም። ሳላውቅ ምስኪን በነበርኩባቸው በትዳር ውስጥ ነው የምላችሁ። በእርግጠኝነት 3 ዓመት ነበር እንደዛ በምስኪንነት ያሳልፍ። ከትዳር በፊት ያው ምስኪን ነበርኩ። ምስኪን እንግዲህ በተለያየ መልኩ ዲፋይን እናስቀምጠዋለን ወይም ደግሞ ስቴጆች እናስቀምጣለን። እኔ ግን ትዳር ውስጥ ከ3ኛው ዓመት ላይ በተለይ በወቅቱ በነበርኩበት 10 ዓመት በቆየሁበት ጊዜ 3ኛውን ዓመት እንደጨረስኩ ሙሉ በሙሉ ለውጥ ጀምሬ ራሴን ያባወራ እኔ የምለውን ጉዞን ያደረኩትና ከዛ በኋላ ፍጹም የወሲብ ህይወታችን በጣም የተለየ ነበር። እኔ ፐርሰናል የራሴ ልናገር ከወሲብ በኋላ አይ ዋዝ ሶ ፓወርፉል ነው የምሆነው። ድካም የሚባል ነገር አያቀኝም። አልዋሻችሁም። ለምን ዋሻችኋለሁ? ድካም የሚባል ነገር አያቀኝም። ላይክ ደምስሬ ይገታተራል። እንደዚሁም ራሱ ስታየው ደምስሬ የተገታተረ ነገር ነው አይደለ? ከኤክሰርሳይሱ ከምሰራው ይሄ ሬስትለስ ከመሆነው ነገር አንጻር ከዛ ደግሞ ጭራሽ ወሲቡ ሲጨምር በቃ ቀኑ ሙሉ ላይክ ምግብ ራሱ ጠዋት አንዴ ከበላው ቀኑ ሙሉ አያሰኘኝም። አይ ዋዝ ሶ ኢነርጄቲክ አይ ዋዝ ሶ በቃ በጣም ድራይቬ ከፍተኛ ነበር። ማንኛውንም ነገር ለማድረግ ያሰብኩትን ነገር ለማቀድ ያሰብኩትን ነገር ለመፈጸም። ይህንን ነው ወንዱ እንዲያጣ የሚፈልገው። ጠላት የሚፈልገው ይህንን እንዳይኖረው ይፈልጋል። ወንዱ ኢነርጄቲክ እንዳይሆን፣ ደሙ እንዳይሞላ፣ በደም ስር ውስጥ ደሙ እንዳይሞላ፣ ወኔው እንዳይቀጣጠል፣ እሳት ለብሶ እሳት ጎርሶ ወደ ዓለም እንዳይሰማራ ሶዛት እግዚአብሔር አምላኩ አባቱ ፈጽመና ያለውን ጽድቅም እውነትንም ፍትህንም ፈጽሞ እንዳይመጣ ፍዝ ድንዝዝ ድካም ይለኛል። ለምንድን ነው ድካም የሚለኝ? እንቅልፍ ይለኛል። ኤቭሪባዲ እንዴ ምን እየሆነ ነው ሰው? 30 ዓመቱ ላይ ገና ድካም ይለኛል፣ ስራ በዝቶብኛል መሰለኝ
ምን ስለሆንክ ነው ድካም ድካም የሚልህ? ወሲብ ደግሞ ከትዳሩ ጋር በትዳር ላለው ወንድ ደግሞ ታዲያ ከሴቷ ጋር እንደዚህ የሚፈጸመው ወሲብ የበለጠ ኢነርጀቲክ ያደርገዋል። የበለጠ ደሙን በኃይል ይሞሏል፣ በደም ይሞሏል፣ የደም ስሩን በደም ይሞሏል። ከነዛ ደሞች የተነሳውን ደግሞ በኃይል ይሞላል ማለት ነው። ደመ ሙሉ ይሆናል፣ ልበ ሙሉ ይሆናል። ከዛ ዓለም ላይ ሲወጣ ዘማች ከሆነ ፊት አውራሪ ከሆነ አገር ለመግዛት ኮንከር ለማድረግ ይሄዳል። ነጋዴ ቢሆን እንደዛው፣ ሌላም ስራ ሌላም ዓላማ እቅድ ካለው በዛ መሰረት ውጤታማ ሆኖ ይመጣል። ስለ ወሲብ፣ ስለ ሴት፣ ስለ ስጋዊ ፍላጎቱ ብዙም አያስብም። እዚህ ጉዳይ ውስጥ የለበትም። ለምን? በበቂ ሁኔታ አጠናቆ ስለሚወጣ ማለት ነው ከቤቱ። ስለዚህ ወሲብ ለወንድ ልጅ ለትዳሩ የጀርባ አጥንት እንደሆነ ለወንዱ ልጅ ደግሞ በአንደኛ፣ በሁለተኛ፣ በሶስተኛ ደረጃ ሊመጣ የሚችል የመጀመሪያ ወይም ሁለተኛ ፍላጎቱ ፈቃዱ ነው። ይህ በትዳራችን ውስጥ መሆን እንዳለበት አውቀን ነው መግባት ያለብን። መሆን ጥሩ ነው ቢሆን ጥሩ ነው አይደለም፣ መሆን አለበት። መሆን ከሌለበት ወይም ደግሞ ላይሆን ይችላል የምንል ከሆነ መጀመሪያ አስቀድመን ትዳር ውስጥ ከመግባታችን በፊት ስለዚህ ጉዳይ አጥርተን ማወቅ አለብን። ስለ ወሲብ አጥርተን ማወቅ አለብን። በተለይ ሴቶች ይህንን አውቀው መግባት አለባቸው ትዳር ውስጥ። በቃ ለባሏ ይህንን ሰርቭ ማድረግ አለባት። ዲስ ኢዝ ሄር ዲዩቲ፣ ዲስ ኢዝ ሄር ሪስፖንሲቢሊቲ። አዎ ነው ገብቶ መለመን አለብኝ። ተገብቶ ለዛሬ ወሲብ ከትላንትና ጀምሮ ደጅ መጠናት አለብኝ። ዋይ ለምን ያገባሽ? ለምንድን ነውና? አንተስ ደጅ የምጠናት ለምንድን ነው? ያገባሃት ለምንድን ነውና? እንዴ ስራ ቦታ፣ የትም ቦታ ስንት ሴቶች አሉ። ከነዛ ጋር መልከስከስ ጠፍቶብህ ነው እንዴ? እሱን ትተህ ይሄ ተገቢ አይደለም ብለህ ወደ ትዳርህ ወደ እሷ የምትመጣው እሷን ደጅ ልትጠና ነው እንዴ? ቤተክርስቲያንስ ያሉት የቅድመ ጋብቻ ትምህርት አሰልጣኝ ነን ወይም አስተማሪ ነን የሚሉት እንደዚህ አይነት ነገር የሚናገሩት ከየት አመጡትን ነገር ነው? እነሱ የሚኖሩትን አልጫነት ነው የሚያስተምሩ? ይሄ እውነት ወደ ታሪክ ሄደው ወደ እናት አባቶቻቸው ውስጥ ሄደው ሪሰርች ሰርተዋል እንደዚህ የሚያወሩ ሰዎች? ወይስ አባቶቻቸውን በዳይ ናቸው ሊሏቸው ነው ዘለው? ስለዚህ ኮምፕሊትሊ ሮንግ ነው። ኮምፕሊትሊ ሮንግ ነው። ትዳራችን ያለ ወሲብ አይቆምም። ትዳራችን ያለ ወሲብ አይቆምም። የትዳሩ መሪ ትዳሩን በአግባቡ መምራት እንዲችል ያ ወሲብ ከሚስቱ ዘንድ ያንን ወሲብ ከሚስቱ ዘንድ ያለ ምንም ቅድመ ሁኔታ በበቂ ሁኔታ ማግኘት መቻል አለበት። ልክ እሱ ኃላፊነት እንዳለበት ዲዩቲ ኤንድ ሪስፖንሲቢሊቲ እንዳለበት ትዳር ውስጥ ብቻ ብናየው፣ ለምሳሌ ለእሷ ለልጆቹ መጠለያቸው፣ ምግባቸው ማዘጋጀት ማምጣት እንዳለበት፣ ከጠላት ከአውሬ ከነጣቂ መጠበቅ እንዳለበት፣ ይሄ እሱ ሪስፖንሲቢሊቲ ነው። እንዴ እነሱን እጠብቃለሁ ስል ሌባ ማጅራትን ቢመታኝስ ይምታ? እነሱን እጠብቃለሁ ብዬ ሌሊት ደጅ ሳመሽ ጅብ አንድ ግሬን ቢወስድብኝስ ይውሰድብሃ? ዲስ ኢዝ ዩር ሪስፖንሲቢሊቲ፣ ዲስ ኢዝ ዩር ዲቲ። አንተ ብቻህን ባትችል ጎረቤት ጠርተህ ከጎረቤት ጋር ተደራጅ። ብትፈልግ ደግሞ መሳሪያ አዘጋጅ፣ ወይም ዱላ አዘጋጅ፣ ወይም ደግሞ ጥይት አዘጋጅ፣ ኦር ሳምቲንግ አዘጋጅ፣ ወይም ሌላ መጠበቂያ መከለያ ራስን የምታሰለጥነውም ካለ ራስህን አሰልጥን። ቢኮዝ ዲስ ኢዝ ዩር ሪስፖንሲቢሊቲ። ይሄ የአንተ ኃላፊነት ስለሆነ ታደርገዋለህ። ሚስትህን ልጆችህን መጠበቅ የአንተ ኃላፊነት ስለሆነ ሚስቴንና ልጆችን ስጠብቅ በሞት ስር እንዴ! እና ይሄን ካልፈለግ ካታግባ። the same logic applies to ወሲብም እንደዛው። አንቺም ወይም ደግሞ እሷ ይሄ ወሲብን ላንተ የመስጠት ግዴታ አለባት ያለምንም ቅድመ ሁኔታ። በፈቃዷ ነው ማድረግ ያለብህ። ካልፈለገች እምቢ ካለች ከተባለና እድል ከተሰጣት እኮ ሁሌ እምቢ ማለት ትፈልጋለች ምናልባት። ምክንያቱም ሰሞኑን አልተመቸኝም፣ እሱ ጸባዩ ስላልተመቸኝ ደስ ካላለኝ፣ መቼም ደስ ሳይለኝ ልታደርግ አትችልም አይደል? ደስ አላለኝም በቃ። ለምን ጠዋት አስከፍተኛል? እንዴት ግንባሬን ሳስም ስለሄድክ ወይም ደግሞ እናቴ ጋር አትሂጂ ስላልከኝ፣ ስለዚህ በቃ ሰሞኑን ደስ ስላላለኝ ሰሞኑን ወሲብ የለም እና በልተጠጥተኛ። አትቀልዱ በትዳር። ትዳራችን እየፈረሰ ሲመጣ ልጆቻችን በትዳር ላይ ተስፋ እየቆረጡ ነው የሚመጡት። እግዚአብሔር አባታቸው በሰራላቸው ባዋቀረው ባበጀው ትዳር ላይ ተስፋ እየቆረጡ ነው የሚመጡት። በትዳር ላይ ልጆቻችን ተስፋ እየቆረጡ ከመጡ ማህበረሰብ አይኖረንም፣ ነገ ሀገር አትቀጥልም፣ ቤተክርስቲያን አትቀጥልም።
ሁለት አይነት የቅድመ ጋብቻ ሰባኪዎች አሉ። በተለይ አሁን ጎልተው የሚታዩኝ አልጮች የሚኖሩበትን የአልጫ ህይወት ስንፍናቸውን፣ አልጫነታቸውን፣ ፈሪነታቸውን፣ ሰበበኛነታቸውን አጽድቀው የሚያስተምሩ ከእሷ ጋር ዛሬ ወሲብ ልታደርግ ምናልባት ከትላንትና ጀምሮ ደጅ መጥናት አለብህ፣ ማሟሟቅ አለብህ፣ የሆነ ነገር መጋበዝ አለብህ። ውሸት ነው። አፍደኒት ሳረገው ዝም ብዬ በደመ ነፍስ አይደለም፣ በስነ ስርዓት እያሰብኩ ቀን እየቆጠርኩ የማደርገውን የምሰጠውን ስጦታ ተብሎ የሚሰጠውን ጊፍት እየቆጠርኩ ምን አይነት ሪተርን አለው ብዬ ሪተርኑን ኢንቨስትመንት በሉት ምን አይነት ሪተርን አለው ብዬ ውሸት ነው። ዳስ ቶታል ላይ ይሄ ከሆሊውድ ፊልም ከህንድ ፊልም እየተቀዳ መጽሐፍ እየጻፉ ያመጡትን ጽሁፍ እያነበቡ እንግሊዝኛውን ከአማርኛው እየቀላቀሉ የሚያስተምሩት ነገር አይደለም። ያው ሰሞኑን እየሰማሁ ነው። በእርግጥ ስማም ስንለው ስሰማው በጣም የሚያበሳጭ ነገር ነው። እየሰማሁ ነው። የሴክሬት መጋቢያ ስልጠና የሚሰጡ ሰዎች በተለያየ ቦታ ተደጋጋሚ ላይ እየተቀዳ ኦዲዮ አግኝቼ እንግዲህ በጣም ያሳዝናል። በጣም ያሳዝናል። ቤተክርስቲያናችን በፊት ተስፋ ያላት አይመስለኝም። ማህበረሰባችንም ተስፋ ያለው አይመስለኝም በዚህ አካሄድ። ምክንያቱም እነዚህ ሰዎች እያስተማሩ ያሉት አልጫነትን ነው። ሴቶቹን አነስተኛ የሚያደርግ ትምህርት ነው እየተማሩ ያሉት። ለአንተ የምነግርህ ነገር ምንድን ነው መሰለህ? ጥሩ ወንድነት የሚሴልስ በወንድነት ላይ ጥሩ መስራት የምትፈልግ ወንድነትን ወደ ጥሩ ደረጃ ማድረስ የምትፈልግ አባት ወደ ጠራለት ዓላማና ልዕልና ልህቀት ኤክሰለንስ ማድረስ የምትፈልግ ነው ብዬ አምናለሁ። እንዲሁም ደግሞ የምትወዳት ሴት አለች ወይም ደግሞ ትመጣለች ብዬ አምናለሁ። ከዛ ውስጥ ግን የምነግርህ ነገር እኔ ከራሴ ከስሬ ከከሰርኩበት ስወጣ ደግሞ ቁጭ ብዬ ኤክስፐሪመንት ዶክመንት አድርጌ ያገኘሁትና ውጤታማ የሆንኩበት ነገር ምንድን ነው? ትዳር ያለ ወሲብ እንደማይቆም ነው። ትዳሩ ውስጥ የምታገኘው ወሲብ አንተን በተለይ ወደ ዓለም ስትሰማራ ባለሙሉ ኃይል፣ ባለሙሉ ጉልበት፣ ባለሙሉ ወኔ፣ ባለሙሉ ድፍረት፣ ባለሙሉ ደም አድርጎ ነው የሚያሰማራ። ይህንን እንድትፈራ ነው የሚያደርጉ። ይህን እንዳይኖርህ ነው የሚያደርጉ። ምን የሚሉ ሰዎች ትዳር ውስጥ ወሲብ ያን ያክል አስገዳጅ አይደለም፣ እሷ ካልፈለገች በቃ አልፈለገችም ማለት ነው። በሳምንት 1 ቀን 3 ቀን የሚባል ነገር የለም። በወር 1 ቀን ሊሆን ይችላል፣ በመንፈቅም 1 ቀን ሊሆን ይችላል፣ በአመትም 2 ቀን ሊሆን ይችላል። ስለዚህ ከእሷ ጋር እየተነጋገራችሁ እንድታናገሩት እዚህም ሎጂክ አለጫነቱን ነው የሚነግረው። ወሲብ በትዳር ውስጥ ደግሜ ነገር አለው ኢነርጀቲክ የምትሆንበትን አያቢን ዴር ሆኜ አይቼዋለሁ። ቀድሜ ነገር ያለው ደግሜ ላስታውስ እፈልጋለሁ። ደግሜ ልነግርህ እፈልጋለሁ። በልበ ሙሉነት የምትወጣበት ደም ሞልቶ ሰውነት ግሎ ዓለም በቃ ላይክ እንደ ጅብ ስራዎችን የምትሰራበት ላይክ ይባላል አይደል አባባል፣ እንደ ጅብ ስራዎችን የምትሰራበት ደከመኝ የማታውቅበት። እኔ በእንደዚህ አይነት ኢነርጀቲክ በሆነ ፍጹም አንድነትን በሚፈጥር ወሲብ ውስጥ ወይም ደግሞ ከዛ ወሲብ በኋላ ድካም የሚባል ነገር አላውቅም። እኔ እንደዚህ አይነት ነገር አላውቅም። ያው እናወራለን ከሰዎች ጋር ከልጆች ጋር። እኔ ከወሲብ በኋላ ምናልባት ተመልሼ ቁጭ ብዬ ላነጋ እችላለሁ። መጽሐፍ ሳነብ፣ ስፖርት ስሰራ ላነጋ እችላለሁ። የስፖርት ሰዓት ዝብርቅርቅ ነው። ካይንድ ኦፍ በጣም እንደ ሆቢ ሳይሆን አዲክትድ ነገር ስለሆንኩኝ ጠዋት ልሰራ እችላለሁ፣ ሌሊት 8 ሰዓት ልሰራ እችላለሁ፣ ማታ 4 ሰዓት ልሰራ እችላለሁ፣ ቀን 7 ሰዓት ልሰራ እችላለሁ። ጠዋትም ሰርቼ ቀንም ሰርቼ እንደዛ ሊሆን ይችላልና ከወሲብ በኋላ ድካም፣ ከወሲብ በኋላ መዝለፍለፍ፣ ከወሲብ በኋላ መንገላጀት ምናምን የሚባል ነገር አላውቅም። እንደውም ከወሲብ በኋላ ኤነርጀቲክ መሆን ነው የማውቀው። ስለዚህ የምረዳው ነገር ምን ያክል ዓለም እንዳታለለችን ነው የምሰማው፣ የማውቀው፣ የተረዳሁትም። ወንድሞችን የምነግራቸው እንደዛ ነው። አንተን ማስታወስህ ወይም ደግሞ ማስጠነቀቅህ እንደዛ ነው። ወሲብ አንተ ኢነርጀቲክ የምትሆንበት ኃይለኛ የምትሆንበት ደም የሚሞላበት ነው። ትዳር ደግሞ የሚቆምበት መዋቅሩ ነው፣ የጀርባ አጥንቱ ነው። ወሲብን ኮምፕሮማይዝ የምታደርግ ከሆነ ትዳር ኮምፕሮማይዝ እየተደረገ ነው። የአንተ ወኔ፣ የአንተ ኢነርጂ፣ የአንተ ድፍረት፣ የአንተ ልበ ሙሉነት ኮምፕሮማይዝ እየተደረገ ነው። እንደዛ እንድታደርግ የሚነግሩ ሰዎች ደግሞ በእርግጠኝነት አብዛኞቹ ያንኑ የሚኖሩለትን አልጫነት የሚመክሩ ሰዎች ናቸው። በወር አንዴ እንደ ጠበጠቢቅ የሚያገኙ በአመት አንዴ የሚያገኙት ሰዎች ስንፍናቸውን፣ ሰበበኛነታቸውን፣ ፈሪነታቸውን የራሳቸው የሆነውን ንብረት የራሳቸውን የሆነውን ገላ አንስተው ወደ ጽድቅ ከፍ ማድረግ የማይችሉ የማይፈልጉ ወይም ደግሞ የሚፈሩ እነሱ ናቸው የሚነግሩ። ስለዚህ ከዚሁ ቀጥሎ ያዘጋጁታል ከሴቶች ወይም ደግሞ ሚስት እንዴት አድርጋ ባሏን በወሲብ እንደምትሰርበው ደግሞ እንቀጥላለን። እነዚህ ነገሮች ከዚህ በፊት እንዳልኩ እንግዲህ በአንድ ፕሌሊስት ይቀመጣሉ። በአንድ ፕሌሊስት መቀመጣቸው ጥቅሙ ምንድን ነው? በአሁኑ ሰዓት ማንነጋገራቸው ማናነሳቸው ነገሮች
በተለይም ደግሞ በጣም በሚያሳዝን ሁኔታ በቤተክርስቲያን ደረጃ እየተናገሩ ያሉ ውሸቶች ሰዎች ካላወቋቸው ዝም ቢሉ የሚሻሉ የነበሩ ነገር ግን ትውልዱን ከድጥ ወደ ማጥ የሚወስዱትን እያነሳው ነገር አለው። በርታለን።